ልክ እግዚአብሔርን የከዳ በሌሎች አርቲስት ላይ መተትም ያሰራ የነሱን ጸጋ ወስዶ ዝነኛ የሆነ ገንዘብ ያገኘ ነፍስን የሸጠ የሰይጣን ባሪያ ልክስክስ የሆነ አርቲስት አለ። እንደውም ሰፈር ውስጥ ጀዝበው ጸጉራቸውን እያፍተለተሉ ድንጋይ የሚያሞቁ ልጆችንም እየተመለከተን ነው። ገጽታዋን ተቀምጣለች። ያሳየችን ቪዲዮ ሲነጻጸር ሆረር ነው የምትመስለው። አዎ መልክ ይነጠቃል። እንዴት ልሩጥ? ሰውነቴ ከዳኝ፣ ተንቀጠቀጥኩኝ። በቃ ሳይው ሰውየው እጁን ይዞ እንዲጎትቷል። ለዚህ ድንጋይ አደራክፎት ይወድቃል። መሬት ላይ እየጎተተ በሆዱ ይዞት ይሄዳል። ልጁን አባብሎ እንዳይታይ አድርጎ ጠርቶት ያን ልጅ ይዞት ጥቅጥቅ አለ ወደ ጫቅ ላይ ነው። አንድ ሰዓት ተኩል አካባቢ ነው ያለችው። ልጆችን መርዳ ከቻል መልሰ የሚረዳ ሰው ካጣ ይከብዳል። ገባህ? እኔ ትናንት የደፋሁት ምግብ እስኪናፍቀኝ ድረስ ማለት ነው። ስለዚህ ማጣት አለ። ዛሬ ያገኘኸው ገንዘብ ነገ ያንተ ላይሆን ይችላል። ስለዚህ ማህበራዊ ህይወትን አታበላሽ፣ ማህበራዊ ህይወትን አታደፍርስ፣ እናትና አባትህን አትናቅ። እዚህ ላይ ያደረሱ አባቶች ይጣራሉ፣ ነጠላ ጋርደን ነው የምንቀድሰው ይላሉ። እናም እኛ በሞቀ ቤት ውስጥ እየኖርን ለአጋስተ ሥላሴ እንዴት መሆን አቃተን ብለን ጥሪ ካስተላለፍንበት ዕለት ጀምሮ መቀነታችሁን ፈታችሁ፣ ከቤተሰቦቻችሁ በጀት ቀንሳችሁ፣ ወዳጅ ዘመዶቻችሁን አስቸግራችሁ እነሆ ባላችሁን ገንዘብ ለ2 ሰዓታት ያህል በእግር እየተመላለስን ሲሚንቶ፣ ብረት፣ አሸዋና ድንጋይ እያመላለስን በእናንተ ድጋፍ የጀመርነው የሥላሴዎች ቤት እዚህ ደርሷል። ለቀድሞ በሥላሴዎች ስም እያመሰገንን ለቀጣዩም እስክንፈጽመው ድረስ እንዳትተውን እየተማጸንን እንደጀመርነው በጋራ እንድንጨርሰው አደራ እንላለን። አሁንም ድጋፋችሁ አይለየን። በሊቦ ከምከም ወረዳ የመስኪየ ሥላሴ ቤተ ክርስቲያን አሰሪ ኮሚቴ። ልጄን ተበልቼ ነበር። የኢትዮጵያ አርቲስቶች አልቀዋል። አለኝ ብለህ አትመጻደቅ። አቤል ብርሃኑ ተሸለመ። የቤት ኪራይ ሮኬት ዋጋ የዛሬ መነጋገሪያ ርዕሶቻችን ናቸው። እስከ ፕሮግራሙ ፍጻሜ አብራችሁኝ ከዘለቃችሁ የምትሰሟቸው ሰላምታውን አረሳሁትም። ሰላም ጤና ይስጥልን። በሀገር ውስጥና በመላው ዓለም የምትገኙ ወደ ቻናል የተከታታዮች ይኸው ዛሬም እግዚአብሔር ፈቅዶ ተገናኝተናል። እንግዲህ በመግቢያ ላይ ያስተዋወቅኳቸውን ርዕሶች እንነጋገርባቸዋለን ማለት ነው። እንግዲህ የመጀመሪያ መግቢያ መረጃ ያደረግኩት እጅግ አስገራሚውን የማን ያዘዋል እሸቱን ንግግር ነው። እንግዲህ ማን ያዘዋል በአንድ የቲክቶክ ገጹ ላይ ይህንን ብሏል። ምንድን ነው ያለው የሚለውን አብረን ሰምተን እንመለስ። የኢትዮጵያ አርቲስቶች አልቀዋል እያለ ነው። እንዴት ነው ያለቁት? ምንድን ነው የጨረሳቸው የሚለውን አብረን እንስማ። የኢትዮጵያ አርቲስቶች አልቀዋል። ያሳዝናሉ። ሰፈራችሁ ዝነኛ አርቲስት ሰው ካለ እስቲ ህይወቱን እዩት። አርቲስቶቻችን አደጋ ላይ ናቸው። ወይ በሱስ ወይ በትዳር መፍታት ወይ በስራ ማጣት ወይ በገንዘብ ማጣት ወይ በበሽታ ወይ ሞቲቬሽን እርካታ በማጣት አርቲስቶቻችን አልቀዋል። የዚህ ሁሉ ችግር ስሩ ግን መተት ነው። እነዚህ ልዩ ታለንትና ብቃት ያላቸው በጣም ከማህበረሰቡ ተነጥለው ጠንክረው የሚሰሩ ህዝቡን ለማንቃትና ለማዝናናት የተፈጠሩ እንዴት ሞቲቬሽን አጡ? እንዴት መኖር ከበዳቸው? እንዴት ጤና አጡ? እንዴት ትዳራቸውን አፈራረሱት? እንዴት ራሳቸውን ማሳከም አቅቷቸው የህዝብ እጅ ላይ ወደቁ? እነዚህ አርቲስቶች ያልገባቸው መተት ተደርጎባቸዋል። እዚህ ደረጃ በዚህ ርዕሰ ጉዳይ ላይ በጣም ጠንክሮ እየሰራ መምጣቱ እኔ በግሌ በጣም ደስ ብሎኛል። ምክንያቱም በጣም የተወሰነ ሰው ነበር በዚህ ርዕሰ ጉዳይ ላይ እየተፍጨረጨረ የነበረው። እንግዲህ ያው ከዚህ በፊትም በሰራነው መርሃ ግብር ላይ እሱም ደግሞ በራሱ የሚዲያ ቻናል ላይ እንደገለጸው እሱም ሰለባ ነው። ምናልባት ሰለባ ስለሆነ ሊሆን ይችላል በዚህ ጉዳይ ላይ ጠንክሮ እየሰራ ያለው። እንግዲህ በዛሬው እኔ አሁን በምለቀው መርሃ ግብር የእሱን ሪፈር አድርጌ በምለቀው መርሃ ግብር ላይ የኢትዮጵያ አርቲስቶች አልቀዋል ይልና በሱስ፣ በትዳር መፍታት፣ በስራ ማጣት ይልና የሚዘረዝራቸው ነገሮች አሉ። እነሱ ምክንያቶች ናቸው። የምክንያቶቹ ዋና ስር ግን መተት እንደሆነ እየተናገረው ነው። እግዚአብሔር ይስጥህ። አሁንም በዚህ ጉዳይ ላይ ገና የደነዘዙ ሰዎችን
ለማንቃት እንደዚህ አይነት መርሃ ግብሮች እጅግ ወሳኞች ስለሆኑ ማለት ነውና ብዙ ሰው እየተደረገበት እንኳን ብዙ ሰው እየደነዘዘ እንኳን ብዙ ሰው ትዳሩ እየፈረሰ እንኳን እዚህም ላይ አንተ እንደገለጽከው ብዙ ሰው ከጨዋታው መስመር እየወጣ እንኳን ስለ መተት መኖር የማያውቃለ አሁንም ድረስ ማለት ነውና ስሩ በትክክል መተት ነው። ስሩ ብዙ መስራት የሚችሉ ልጆች፣ ብዙ መለወጥ የሚችሉ ልጆች፣ ብዙ መሻሻል የሚችሉ ልጆች፣ ብዙ ማግኘት የሚችሉ ልጆች እያገኙ አይደለም፣ እየተሻሻሉ አይደለም። እንደውም ሰፈር ውስጥ ጀዝበው ፀጉራቸውን እያፍተለተሉ ድንጋይ የሚያሞቁ ልጆችንም እየተመለከተን ነው። የት ይደርሳሉ የተባሉ ልጆች። ምንድነው ለዚህ ምክንያት? ምንድነው ፍላጎቱን የገታው? ምንድነው ፍላጎቱን የገደለው? ምንድነው የስራ መነሳሳቱን ያደበዘዘው የሚለውን ግን ማንም መጠየቅ አይፈልግም። ገለ የሚባለውን አርቲስት አይተዋል። አሁን እኮ ቦርኮ ሆኖ ሰፈር ውስጥ ነው የሚውለው። ቦርኮ ከሚለው ቃል ጀርባ ግን ምንድነው ይህንን ልጅ የጎተተው የሚለውን ማንም መጠየቅም ማወቅም አይፈልግም እና ልትነቁ ይገባል ነው። እስኪ እስከ መጨረሻው እንስማው። ማን ያዘዋለን? ሰሞኑን አንድ ዝነኛ አርቲስት አግኝቼ ነበረ። በጣም የምትታወቅ፣ በጣም የምታምር፣ በጣም የምታዝናና፣ ጠንክራ የምትሰራ፣ ከራሷ አርፋ ፋሚሊዎችን የምታስተዳድር ልጅ ፊቷን ተቀማች። የራሷን ፊት በመስተዋት ስታየው ተጠራጠረችው። ሌላ አውሬ ሆረር መስላ ለኔ የሚያሳያችኝ ቪዲዮ ያስፈራል። ከገንዘቧ፣ ከሀብቷ፣ ከቤቷ ለዚች ሴት አጋርታት፣ ይቺ ሴት ግን እሷ ላይ አስመትታ ነበረ። በጣም ያሳዝናል። ለአርቲስቶች መልእክት አለኝ። ድሮ ስትነሱ እንዴት ነበር መንፈሳዊነታችሁ? ድሮ ስትነሱ ምን ያህል ነበር የምትሰሩት? ከወንድሞቻችሁ ከእህቶቻችሁ አብሯችሁ ከተለዩ ሰዎች በእግዚአብሔር አምናችሁ በራሳችሁ አምናችሁ ዓላማችሁን ይዛችሁ ሰርታችሁ ደክማችሁ ከሱ ራሳችሁን ጠብቃችሁ አይደል እዚህ ቦታ ያደረሳችሁት? እና ያለ ምን አጣችሁት? ምን ሆኜ ነው ብላችሁ ስትጨነቁ ከበስተጀርባችሁ የተሰራ መተት አለ። ኦፍ ኮርስ አንዳንድ አርቲስት ሆኖ ጠንቋይ የሚያመልክ እግዚአብሔርን የከዳ በሌሎች አርቲስት ላይ መተት የሚያሰራ የእነሱን ጸጋ ወስዶ ዝነኛ የሆነ ገንዘብ ያገኘ ነፍስን የሸጠ የሰይጣን ባሪያ ልክስክስ የሆነ አርቲስት አለ። ይገባኛል። እናንተ ግን ወደ እግዚአብሔር ተመለሱ። ልባችሁን አስተካክሉ። እግዚአብሔር የሚረዳችሁ፣ እግዚአብሔር የሚታገሳችሁ፣ እግዚአብሔር አሁንም ከእናንተ ጋር ያለው ሳታውቁ ስለተደረገባችሁ ነው። ወደ አምላካችሁ ተመለሱ። ነፍሳችሁን አጽኑት፣ አእምሯችሁን አጽኑት፣ በልባችሁ መለወጥ ታደሱ። መጀመሪያ ከነበራችሁት በመቶ እጥፍ እግዚአብሔር ይሰጣችኋል። መልካም ቀን። ሌላ በጣም የሚገርም ነጥብ እዚህ ጋር አንስቷል። አንዲት የምታምር የምትታወቅ አርቲስት ልጅ አግኝቼ ነበረ። ፊቷን ተቀምታለች። ፊቷን ኢን ኤሰንስ ምንድነው መልኳን፣ ውበቷን፣ ወዟን፣ ገጽታዋን ተቀምታለች። ያሳየችን ቪዲዮ ሲነጻጸር ሆረር ነው የምትመስለው። አዎ መልክ ይነጠቃል። መልክ በደንብ ነው የሚወሰደው። ሰዎች በደንብ ነው የሚወሰደው። በዚህ ደረጃ እየገባ በዚህ ደረጃ ስላብራራ አሁንም ቴንኪዩ ማለት ፈልጋለሁና ልንነቃ ይገባል ማለት ነው። ሌላ ምንም አይደለም። መልካችሁ አዎ ይወሰዳል። በነገራችን ላይ የሰማዕቱ ቅዱስ ጊዮርጊስ ዓመታዊ ክብረ በዓል ላይ አንድ ሰው ቤት ተጠርቼ ነበር። ያው ዝክርም ስለሆነ እና ያ ሰው እንግዲህ ማህበራዊ ሚዲያ ወይም የቻናል ላይ ተከታታይ ነው። ብዙ ነገሮችን አውርተናል እና እዛ ቦታ ላይ ያየሁት ራሱ በጣም ገርሞኛል እና ቆንጆ ነች ባለቤቱ። ከዚህ በፊትም አንድ ቦታ ላይ አይቻታለሁ። ግን የዛለት ያየሁትኝ ውበቷ ያ ውበቷ አይደለም። ችግር እንዳለ ያው በተለይ በዚህ ጉዳይ ላይ የሚሰራ ሰው ያውቀዋል። አሁን ሌላ ሰው ምንድነው ወይ ያማታል ምናምን ብሎ ነው ሊጠይቅ። ኦፍ ኮርስ ህመም ነው፣ ግን ህመሙ ሌላ ሰው እንደሚረዳው አይነት ህመም አይደለም። የመንፈስ ችግር ነው፣ ስፒሪቹዋል አታክ ነው እና በኋላ እንዳውም ሊሸኘኝ ከወጣ በኋላ በደንብ አብራርቶልኛል እና ፊቷን ይቀያይረዋል ነው ያለኝ። ልክ በቃ መንፈሱ ተሸኝቶ ጥላወጊው ምን ከከሸፈ በጸሎት ምናምን ካለና የተረጋጋ ማንነቱ ስትሆን ትክክለኛ እውነተኛ ውበቷ የልጅነት ውበቷ ይመጣል። ልክ ስፒሪቹዋል አታኩ ደግሞ በጣም በበረታ ሰዓት ላይ ኮምፕሊት ሌላ ሰው ሆና የምትመለከቷት ይወሰዳል። በትክክል ይወሰዳል። ማን ያዟል እዚህ ጋር በደንብ ገልጾታል። ስለ አርቲስቷ በጣም የምታምር ልጅ ምናምን ብለው እየነገራችሁ ነው አይደለ? ነገር ግን ሌላኛው ገጽታዋን ሲመለከተው ደግሞ ሌላ ከሷ ውጭ የሆነ የሚመስል ማንነት ብዙዎቻችን አልነቃንም። ብዙዎቻችን አሁንም ይቀረናል ለማለት ነው። ከዛስ አደጋ በአደጋ ከዛስ ስራ ማጣት ከዛስ ጭንቀት ምንድነው ብላ ጸሎት ስታረግ አብራት የኖረች ያሳደገቻት ልጅ ያደረገችባት መተት ነበረ። ይቺ ሴት
ከዝናዋ እንግዲህ ምንድነው ብላ ጸሎት ስታደርግ እቺ ልጅ ምን የደረሰችበት እውነት ማን ያዟል እንደሚነግረን አብራት ያሳደገቻት ያናሮቻት ልጅ በሰራችበት ወይም በላከችባት መተት ነው ይሄ ሁሉ ነገር ሀፕን ያደረገው ማለት ነውና ከዝናዋ ከገንዘቧ ከሀብቷ ከቤቷ ለዚህ ሴት አጋርታታለች መልካም አድርጋ ግን እሷ ላይ አስምትታባት ነበረ ለአጥርቶች መልእክት አለን ይላል ልብ አድርገው በፊት እንዴት ነበር መንፈሳዊነታችሁ እንዴት ነበር ምን ያህል ነበር የምትሰሩት ከወንድሞቻችሁ ከቶቻችሁ አብረዋችሁ ከተለያዩ በእግዚአብሔር አምናችሁ በራሳችሁ አምናችሁ ዓላማችሁን ይዛችሁ ሰርታችሁ ደክማችሁ ለፍታችሁ ከሶስት ራሳችሁን ጠብቃችሁ አገልግሎት ያደረሳችሁት ያንን ለምን አጣችሁት ወሳኝ ጥያቄ ነው ምን ሆኛለሁ ምንድነው እኔ ላይ ሀፕን ያደርገው ብላችሁ ስትጠይቁ ከጀርባችሁ የተሰራ መተት እንዳለ ትደርሱበታላችሁ ነው ያለው ለሚገባው ሰው ማለት ነው ስለዚህ ይሄ ትልቅ መልእክት ስለሆነ እባካችሁ ችላ አትበሉ በነገራችን ላይ እዚህም ላይ ጠቅሶታል እሱም አንዳንድ አርቲስቶች ደግሞ አርቲስት ሆኖ እግዚአብሔርን የከዳ ጠንቋይ ቤት የሚሄድ በጠንቋይ የሚያምን አርቲስትም እንዳለ ገልጿል ይሄንን ዓለም በደንብ ማወቅ አለብን ሰዎች ይሄንን ዓለም ገና ብዙ ያላወቅናቸው ዝም ብለን እየተተራመሰን እንኖራለን እንጂ ያላወቅናቸው እውነቶች አሉ እነሱ ሲገለጹ ደግሞ የበለጠ ማንነታችንን ይገባናል ማለት ነው ለማንኛውም ማን ያዘዋል አደረስከን መረጃ እናመሰግናለን በቀጣይነት የምንመለከተው እንግዲህ ልጄን ተበልቼ ነበረ የምትል እናትን ነው እንግዲህ እሷ የምትኖርበትን ሰፈር ጠቅሳለች እና ልጄን ያጅልኝ ብላ ለአንዷ ሰታት አንደኛው ልጇ ስራ ልትሰራ ነው ምናምን ስትገባ ልጇን የሆነ ሰው መጥቶ ይዞባት ሲሄድ እግዚአብሔር ነው ያተረፈላት ልጁን አባብሎ እንዳይታይ አድርጎ ጠርቶት ያን ልጅ ይዞት ጥቅጥቅ አለ ወደ ጫቅ ላይ ደግሞ 1 ሰዓት ተኩል አካባቢ ነው ያለችው ይዛ ስትሄድ ከሄደች በኋላ ያቺ ጠብቂልኝ ያለቻትን ልጅ ስትጠይቃት እንደዚህ ይዞት ሄደ ከሷ ጋር ከተነጋገረች በኋላ ልጇን እንደምንም እየተብረተበትም እየወደቀችም እየተነሳችም ሄዳ ልጇ ከመሰወሩ በፊት ልጇን ለማዳን ችላለች ወላጆች እንደውም ያለችው አለ ወላጆች ከመቼውም ጊዜ በላይ ልጆቻችሁን ከዓይኖቻችሁ ስር አታርቁ ሁሌ የምለው ነው ሁሌ እንለፈልፋለን የሚሰማ የለም ይኸው እችም እናት ፕራክቲካሊ በእሷ ላይ ያጋጠማትን ነገር እየነገረችን ነው ህፃናት ከመቼውም ጊዜ በላይ ሰዎች እየተሰረቁ ነው ከመቼውም ጊዜ በላይ ለመስዋዕትነት እየዋሉ ነው ይሄንን አትጠራጠሩ ዝም ብሎ ህፃናት አይሰረቁም ምን ወስዶ እንደበፊቱ ፋሽን አይኑን አጥፍቶ ምናምን ለመለመኛ ነው እሱ ታሪክ ተቀይሯል ስለዚህ እባካችሁ ወላጆች በተለይ ደግሞ የጋራ መኖሪያ ቤት አካባቢ ያላችሁ ቤተሰቦች ልጆቻችሁ ጨዋታ ሊፈልጉ ይችላሉ ሊጓጉ ይችላሉ ከሰፈር ልጆች ጋር እንጫወታለን ብለው ሊሄዱ ይችላሉ ከዛ ውስጥ ነው እየመረጡ እንግዲህ የሚወስዱትና ጥንቃቄ ልታደርጉ ይገባል አጠቃላይ በዚች እናት ላይ ሀፕን ያደረገው የተከሰተው ነገር ምንድነው የሚለውን ከራሷ አንደበት ሰምተን እንመለስ ልጄን ተበልቼ ነበረ በቃ ሰርቀውኝ ነበረ ማለት ነው ቤቴ ፊት ለፊት ወስዶብኝ ሄዶ ነበር ታሪኩ ልንገራችሁ ልጆቼ ከቤት ወጥተው አያውቁም ቤት ውስጥ ነው ግቢ ውስጥ ነው የሚጫወቱት የገባንበት ሰፈር ቤት ሰርተን የገባንበት አካባቢ አዲስ ስለሆነ ማንም አይነት ሰው የለም እዛ አካባቢ ገና ሁሉ መጤ ነው እንደኛ አልፎ አልፎ ሲጀመር እኛ አካባቢ ማንም አልነበረ እና በቅርቡ ደግሞ የሆነ እኛ አካባቢ ሻገር ብለው የገቡ ሰዎች ነበሩና ልጆች አሏቸው ሰው ሸኝቼ ስመለስ ትልቁ ልጄ የእነሱ ልጆች አይቶ ካልተጫወትኩ ይላል እኔ ፍርሃት አለኝ ከማላውቀው ሰው ጋር አይደለም ከማውቀው ሰው ጋር ራሷን ባለው ሁኔታ ልጄን የትም አልሄድም በጀርባ የተሸክሜ እዞራለሁ እንጂ የትም አልሄድም በቃ እሪ ሲል ሴትዮዋም ነበረች እና እዚሁ ይልኝ አንዴ እንደ ዛሬ ቅዳሜ እንደ ነገ እሁድ ነው ቀን የዛሬ 4 ወር ምናምን አካባቢ እና ይቆርባሉ እና እሁድ ዕለት ቅዳሜ ገላቸውን ላጥባቸው ውሃ ለመጣል ፈልጌ በቃ እዚህ ላይ እዚህ ጋር ልጆች ጋር ጫወት መጣሁ 1 ደቂቃ ምናምን ብዬ ውሃ ትቼ ተመለስኩ ስመለስ አጋጣሚ ነው ለመጀመሪያ ጊዜ ነው ውጭ ወጣሁ እንግዲህ ተከታትሎት ነው እንዳይባል ልጅ ውጭ ላይ ጫወት የት ሄደ ያው ዘታች እና ለምንድን ነው የምትለቂው አደራ ብዬሽ አይደለም እንዴ ምንድን ነው ሰውዬው ማን ነው እሱ እኮ በቃ እንዲህ ሰው ሲጠራው እንዳያዩ ብሎ እንዲህ ናናና እያለ ይዞት ሄደ እና ለምን ቆመሽ ታያለሽ እኔ ቤት በሆን በቃ ልጅ የተሰረቀ ጠፋው ነው በእንቺን ልጅ አጅ ብያት ልጅ ወርውሬባት ልሮጥ ስዘጋጅ እንዴት ልሩጥ ሰውነቴ ከዳኝ ተንቀጠቀጥኩኝ በቃ ሳይው ሰውዬው እጁን ይዞ እንዲህ ጎትቷል ልጅ ድንጋይ አደራቅፎት ይወድቃል መሬት ላይ እየጎተተ በሆዱ ይዞት ሄዳል
ሪል ነው ነገሩ ማለት ነው። ፈጣሪ መላኩ ራይ የሚያልኩት በቃ ይሄ ነገር እውነት ነው። ይዞት እየሄደ ነው ልጄ። ለምንድን ነው የሚሰርቅብኝ? ጥያቄ በጥያቄ ቅቼ እግራጭ ቱታይን የለበስኩት ይሄ ኤርጌንዶ በረባሶን የለበስኩት ሰፈር ውስጥ የምለብሰው ሸመጥጥኩታ ቁልቁለቱን የምታውቁት ከሆነ ታች አምባበር ማህበር ቤት ነው ሰፈሬ። ነገሩ የተከናወነው እዛው በቃ ይዞት እየሄደ ያለው ወዴት ነው? ወደ ኪዳነ ምህረት ታች ጸበሉ ስር ባህር ዛፉ ውስጥ ነው ይዞት እየገባ ያለው። ቀጥታ ሮጥኩኝ። ልጄም እኔን እያየ እሱን ይከተለዋል። ወደዚህ ወደ ዩኒቨርሲቲ ለመሄድ ያሰበው ወዴት ሄደ? ወደዚህ ወደ አምባበር መንደሮች፣ ወደ መስጊዶቹ ጫካ ውስጥ በቃ ሙሉ ባህር ዛፍ ውስጥ ገባ። ጫካ ውስጥ ሰዓቱ 1 ሰዓት ተኩል ሆኗል። በዛ ምሽት የገና ምናምን ጨለማ የሚሆንበት ሰዓት ነው። ሮጥኩኝ፣ ተተኮስኩኝ። ሲሄድ እግሬም ይከዳኛል፣ ሰውነቴ ውሃ ሆኗል። እንደ እናት እሮጣለሁ። በቃ ውስጥ የሚመላለሰው ብዙ ነገር ነው። ስለጠፉ ልጆች ነው አይምሮ ውስጥ ያለው። እሮጣለሁ። ልጄ እንደ ጨዋታ ምንም እየመሰለው አይደለም። ልጁ ክፋትንም ደግነትም ስለማያውቅ ማለት ነው። እንደው እንደ ድሮ ነው ልጄ እንዲህ ባህር ዛፎቹን እየያዘ ምን እያለ እንደ ጨዋታ እያደረገ ዘገየልኝ እንጂ ሰውየው ሲጎትተው ሲያመናጭቀው ምን ሲል ይታየኛል። በቃ የ1 ሰዓት ተኩል ቢሆን ጨለማው የለበሰው ሁዲ ሹራቡ እንትን ነው ግራጫ ነገር ነው። ያ በጨለማ ውስጥ ጭልምልምልም እያለ አላለ ብቻ ያለ የሚታያችሁ ነገር እንደዛ ነው በቃ የሆነው። ከዛ በኋላ ሮጥኩኝ። እጁን ያስኩኝ። ድፍን ቀርካ ነበር ይሄ ቤት ሲሰራ የሚቆራረጠው ምናምን አጫጭሮቹ እሱን ያስኩኝና ልቀቀው ምናምን ብዬ እንትን ስል ታች ወረደና ጫካ ውስጥ ቁጭ አለ። እሱም ነጣ ያልኩ ነው የለበሰው። ቁጭ አለ ምንም ነገር ሳያደርግ ልጄን ወሰድኩና ሂጂ አናቱን ልበለው እንዴ እላለሁ። አንቺ አርፈሽ ወደ ቤትሽ ሂጂ፣ እዚህ ቅጥቅጥ አድርጎ ልጅሽ እንዳትሽ ይለኛል የሆነ ድምፅ። አዎ ይሄ ድምፅ ልክ መሆን አለበት ብዬ ይሄኛው ልጄ ለውስጥ ይሄኛውን ልጄ እያልኩ ሰፈር ውስጥ ማንም የለም እያለቀስኩኝ ወደ ቤት የገባሁ። እባካችሁ ልጆቻችሁን ጠብቁ፣ ከአይናችሁ ስር አታርቁ። ነገ ጸጸቱ ኃይለኛ ነው። መቼም እረፍት አይኖራችሁም። መቼም በቃ ስለ ልጆቻችሁ ማስቡ፣ ስለ ራሳችሁ ማስቡ። ብቻ የፈጣሪ የሰጠንን ልጆች ተንከባክበን እንያዛቸው እስከ ራሳቸው እስኪያውቁ ድረስ አደራ። የእውነቴን ነው የምላችሁ። በጣም የሚያሳዝን ነው እንደሰማችሁት ነውና፣ ስለዚህ ጥንቃቄ አድርጉ ለማለት ነው። ወደ ቀጣዩ ርዕሰ ጉዳይ እናልፋለን። እዚህ ላይ መናገር የምፈልገው ነገር ምንድን ነው? እንግዲህ ብዙዎቻችን አሁን ያለው አቋማችን ሁሌ የሚቀጥል ይመስለናል። አለን ብለን እንመጻደቃለን። ጊዜያዊ ሀብታችን ያኩራራናል። ሰዎችን እንንቃለን። ነገ ምንም የምንሆን አይመስለንም። አጠገባችን የነበሩ ጓደኞቻችንን ዞረን ለማየት እንኳን እንጠየፋለን። የመሳሰለው በፍጹም አለን ብለን የምንመጻደቅበት ታይም አይደለም። አሁን አለን ብለህ ስታስብ within a minute within a fraction of second እጅ ላይ ያለው ነገር ልታጣ ትችላለህ። አሁን ያለው ነባራዊ እውነታ በተግባር እያሳየን ያለው ነገር እሱ ስለሆነ ማለት ነው። ስለዚህ ኖረህም አልኖረህም ሁሌም እግዚአብሔርን እያስታወስ እግዚአብሔር የሚወደውን ነገር ማድረግ፣ አጠገብ ያለውን ሰው ማክበር፣ አጠገብ ያለው ሰው ኖረውም አልኖረውም ልዩነት ስለሌለው በድህነቱ አለመናቅ፣ ሀብታም ስለሆነ አለመስገድ፣ ሀብታም ስለሆነ አለማደግደግ። አሁን እንደዛ አይደለም የሆነ ያለው። ላለው ይደገደጋል ምናምን፣ ለሌለው ደግሞ የፈለገ ጥሩ የሆነ ፐርሰናሊቲ ቢኖረው እንኳን የሌለውን ሰው ማንም በሰውነቱ ማክበር አይፈልግም። ዚስ ሞመንት እሱ ነው የሆነ ያለው። ነገር ግን ዛሬ አለን ብለን የተመጻደቅንበት ሀብት የማለዳ ጤዛ ጉም መሆኑን የዚች እህት ህይወት በደንብ ይነግረናል። መኪናዎች ተቃይራ ትነዳ ነበር። ብዙ ነገሮች ነበሯት። ጎበዝ ነች። ብዙ ነገሮች ትሰራ ነበረ። ያን ነገር ሁሉ ግን አሁን አጥተዋለች። ያንን ሁሉ ነገር እንደዛም ሆኖ ግን ልጆቿ ኃይል ሆኗት ጽናት ሆኗት እየታገለች ያለች ትላንትና የድርጅት ባለቤት የነበረች ሴት ዛሬ ከሰል ነጋዴ ሆናለች። ስራ አልናቀችም፣ ትሰራለች። ጀግና ነች። ውስጧ ጽናት እንመለከታለን። መጀመሪያ ፀጉር ቤት ነበረኝ። ከዛ የመኪና ኪራይ አለኝ። እኔ መኪና መንዳት እየቻልኩ የራሴን መኪና እንደፈለኩ ነው የምጠቀም። አንዳንድ ጊዜ ግን ለሌላ ሰው ሰጣለሁ፣ ለሹፌር ማለት ያ ሰውዬ እንዲጠቀም። ፀጉር ቤቴ ብዙ ሰራተኞች ነበሩ የነበሩት። ገብቶ አላባይ ፀጉር ቤት ነበረኝ። ከዛ የባህል ምሽት ነበረኝ። ከዛ በኋላ እንደገና ኮንሰርት አዘጋጅ ነበር ከሃይሌ ሪዞርት ጋር በመሆንና ብዙ ነገሮች ኤንጂኦ ነበር የልኳል ኤንጂኦ the good samaritan የሚል ሰማርታን ፓርስ አይደለም the good samaritan መልካሙ ሳምራዊ በሚል ወጣቶችን በማደራጀት የተለያዩ የሰው እጅ እንዳያዩ ራሳቸውን እንዲችሉ እኔ ምንም ድጋፍ ሳላረግ የመነሻ ብቻ ተስነ ነገር አረገ ከየሰው ቤቱ ቆሻሻ እየሰበሰቡ እንዲጥሉ እና የሚያገኙትን ሳንቲም እንዲጠቀሙ እንደዛ አይነት ነገር ከፍቼ ነበረ እና እናቶችን ረዳ ነበረ።
ከዛ በኋላ እንደገና ብዙ ነገሮች ሞክሬያለሁ ከሀገር ውጭም ነበርኩ የተወሰነች ሀገር ላይና ብዙ ነገሮች ነበሩ የምንድነው የህፃናት ተጨማሪ ምግብ እንደዚህ መሬት ገዝቼም ሸጥ ነበር አተርፍ ነበር እንደዚህ ያው ጥሩ የሚባሉ ስራዎችን ሞክሬያቸዋለሁ ስራ በነገራችን ላይ መጥፎ የለውም ሁሉም ስራ ጥሩ ነው መሞከርህና ማየት ነው ምክንያቱም ትናንትና ስላረኩት ነው ዛሬ ተጠይቀኝ መልስልህና ብዙ ስራዎችን ሰርቻለሁ አሁን በተፈጠሩ ችግሮች ማለት አሁንም እየተፍጨረጨረች ነው ግን በዚህ ለነገራችሁ የፈለኩት ነገር ምንድነው አሁን እቺ ሴት ትናንትና በጣም ብዙ ነገሮች ነበሯት ኢቭን ሎካል ኤንጂኦን ጨምሮ ማለት ነው ዘ ጉድ ሳማሪታን የሚባል ሎካል ድርጅት እንደነበራት ተናግራለች ሌሎች ነገሮች በጣም ብዙ ነገሮች የምትሞክር በጣም ጠንካራ የልጆች እናት ነች ጠንካራ እህት ነች ግን እነዛ ነገሮች ሁሉ አሁን በብዙ የተለያዩ ምክንያቶች አታለች ያው ዲቴል ነገሩን ባትናገርም እንግዲህ ያጣችበት የራሷ ምክንያት ሊኖር ይችላል ይሄ ማለት ምንድነው ዛሬ ያለንን ነገር ነገ ልናጣው እንችላለን ዛሬ ያተረፍነው ነገ ልንከስር እንችላለን ኪሳራ በዙሪያችን ሊኖር ይችላልና የነገ መድረሻችንን አናቅም ሰዎች የነገ መድረሻችንን ስለማናቅ እኔ አሁን ይሄንን የምለው ለምንድነው እንዴ በቅርብ ርቀት ማቃቸው ሊያምነው በቅርብ ጊዜ ውስጥ ሀብት ያገኙ ሰዎች አሉ ሰው ከምንም የማይቆጥሩ ለሰው ክብር የማይሰጡ በቃ ህልውናቸው ከገንዘባቸው ጋር ብቻ የተሳሰረ ማህበራዊ ህይወት የሚባል ነገር የማይታያቸው በተለይ የቅርብ ሰዎቻቸው ጓደኞቻቸውን ቤተሰቦቻቸውን ሳይቀር በጊዜያዊ በሾርት ከት ባገኙት ገንዘብ የተነሳ የልብ ተሰምቷቸው ጀርባ አይሰጡ ኢቨን ለእናት ለአባቶቻቸው ንቀት የጀመሩ ስለዚህ ማጣት አለ ዛሬ ያገኘኸው ገንዘብ ነገ ያንተ ላይሆን ይችላል ስለዚህ ማህበራዊ ህይወትን አታበላሽ ማህበራዊ ህይወትን አታደፍርስ እናትና አባትህን አትናቅ እዚህ ላይ ያደረሱህም በእነሱ ጥረት እነሱ ተርበው እነሱ ታርዘው አንተን እያለበሱ እነሱ ተጠምተው አንተን እያጠጡ እነሱ እየበረዳቸው አንተን እያለበሱ ነው ለዛሬ ማንነት ያበቃው ስለዚህ በሆነ አጋጣሚ ገንዘብ ስለተገኘ ንብረት ስለተያዘ ባባ አደግ ላይ በቤተሰብ ላይ በእናት በአባት በህዝብ ወንድም ላይ ፊት የሚዞር ከሆነ የነገ ማንነት ስለማናቅ ልንዋረድ እንችላለን ምክንያቱም ይታጣል ያገኙ ሰዎች ያጣሉ ለማለት ነው የዚችን እህት ታሪክ ለማሳያነት ያመጣሁት ግን ከሷ በጣም የወደድኩት ነው ያደነኩት ምንድነው እንደዛም ሆነም አሁንም ድረስ በጣም እየጣረች ነው አሁን አንዳንዶች ከትልቅ የሀብት ማማ ላይ ሲወድቁ እናያለን እኮ እንኳን ቁጭ ብለው ህይወታቸውን ለማሸነፍ ከሰል ሊሸጡ ወይም የከሰል ነጋዴ ሊሆኑ ይቅርና ጭራሽ ከተወለዱበት አካባቢ የሚጠፉ ሁሉ አሉ ነው በቃ መውረድ መውጣት ያለ ነው ይሄንን በደንብ ተርታለች እቺየትና የሚገርም ስቶሪ ነው ያላት የሚገርም አስተማሪ ታሪክ ነው ያላትና እስኪ ከራሷ አንደበት ሰምተነው እንመለስ ህፃናት ተጨማሪ ምግብ ማምረቻ ነበር የነበረኝ መጨረሻ ላይ ብዙ ስራዎች ሰርቻለሁ ይያሉና ከተማ ውስጥ ተጨማሪ ህፃናት ምግብ ከ6 ወር ጀምሮ የነበረ የማምረቻ ነው በጣም ትልቅም አይደለም በጣም ትንሽም አይደለም ማለት በቃ መሀከል ላይ ያለ ስራ ነበር አሁንም ይሄን ስራ አዋሳ ውስጥ ሌላ ሰው ደፍሮት የሚሰራው ሰው አልነበረም እና ቻሌንጆች መጡ ማለት ህይወት ላይ ሁሉ ጊዜ እኔና ችግር ማለት እኔና ኪሳራ ወይኔና የሆነ ነገር አንተጣጣም እንገናኛለንና እሱ ነገሩ ከበደ አሁን ላይ ማለት ለኔ ማለት ካለው ሁኔታ ከሀገራችን ያሉ ችግሮች የተነሳ ከበደኝ በጣምና ቤት እስከማጣት ደረስኩኝ ያቺ ያብነት ይሄ መጀመሪያ ተስፋ ሳቆርጥ ያደገችዋ አሁን ላይ ተስፋ አስቆርጥኝ ብዙ ነገሮች ማለት ነው ግን ያበረቱኝ እንደገና ልጆቼ ናቸው ነገርኩ ያቺ ደሃልሽ ተብላ ካደገችበት ከመኪና ቀየረም እንዳከቻልክ ጥሩ መኝታ ላይ ከተኛ ጥሩ መብላት ከቻል ብዙ ልጆችን መርዳት ከቻል መልሰ የሚረዳ ሰው ካጣ ይከብዳል ገባህኔ ትላንት የደፋሁት ምግብ እስኪናፍቀኝ ድረስ ማለት ነው እና ግን ህይወትን ማንም ሰው በጥንካሬ
አሁን እኔ ለኔ ብቻ ልኖር ብዬ አልልም። ብቻዬን እንኳን ሆኜ ችግሬን አሸንፌዋለሁ። አሁን ቢከብደኝም ግን ለልጆቼ ብዬ መኖር አለብኝና ብዙ ነገሮች ተበላሽተውብኛል። በጣም ብዙ ሰው እስከማጣ ድረስ አብነት ተብሎ እንዳልተባለ አዋሳዎች ተጽዕኖ ፈጠረች ተብዬ እንዳልተባለ ማንም ሰው እስካጣ እውነቴን ነው የምነግርህ ማንም ሰው እስካጣ ጓደኞቼን ሁሉ ካጠገቤ እስካጣ ድረስ ትዳሬን ብትለው ልጆቼ ብቻ ናቸው ከጎን ያልጠፉት። እዚህ ነው የሰራው ማድረው ብዙ ጊዜ ምን አለ መሰለህ ይፈለክ ህይወት ደቁሳ ብታሳድግ አግባብ ያለው የመጠን ኑሮ መኖር ካልቻልክ ያለህን ታጣለህ። ያ ማለት ብዙ ገንዘብ እየሰራው ቢሆንም ግን በመጠን እንድኖር ተደርጌ እንደሰማችሁት ነው። ስለዚህ ዛሬ አለን ብለን የምንመጻደቅ ሰዎች ነገ ልናጣ ስለምንችል ጥንቃቄ ልናደርግ ይገባል ለማለት ነው። በቀጣይነት የምንመለከተው እንግዲህ ወንድማችን አቤል ብርሃኑ ያው ብዙዎቻችሁ ታውቁታላችሁ በማህበራዊ ሚዲያ ላይ በሚያቀርባቸው ስራዎቹ እና ሽልማት አግኝቷል። ደስ ይላል። ሰው ለፍቶ ሲሸለም መመልከት በጣም ደስ ይላል ቅልብ ባለው ሰው። ስለዚህ አቤል ብርሃኑ ምንድነው የተሸለመው፣ የት ነው የተሸለመው የሚለውን ነገር በዝርዝር እነግራችኋለሁ። እንግዲህ አቤል ብርሃኑ በአፍሪካ መድረክ የዓመቱ ምርጥ የጉዞ ተጽዕኖ ፈጣሪ ተብሎ ነው የተሸለመው። በኬንያ ናይሮቢ በተካሄደው ደማቅ የ2026 የአፍሪካ ጎልደን አዋርድስ አፍሪካን ጎልደን አዋርድስ 2026 የሽልማት ስነስርዓት ኢትዮጵያዊ ዲጂታል ይዘት ፈጣሪ አቤል የዓመቱ ምርጥ አፍሪካዊ የጉዞ ተጽዕኖ ፈጣሪ አፍሪካን ትራቭል ኢንፍሉዌንሰር ኦፍ ዘ ይር በመባል ነው ታላቅ ድልን የተቀዳጀው። እንግዲህ አቤል ሽልማቱን ከተቀበለ በኋላ ባሰማው ንግግር ስኬቱ ከመነሻው ዓለም ገና ሰፈር እስከ አህጉራዊ መድረክ የደረሰ የብዙ ዓመታት የልፋት ውጤት መሆኑን ነው የገለጸው። በተለይም እንግዲህ በስራው መጀመሪያ አካባቢ በአሮጌ ስልክ ካሜራ ምስሎችን በመቅረጽ በተለይ ይሄ ለኮንቴንት ክሬተሮች ትልቅ ትምህርት ይሆናል ብዬ አስባለሁ። ሲጀምር በአሮጌ ስልክ ካሜራ ነው ምስሎችን መቅረጽ የጀመረው እና ከብዙ ጥረት በኋላ ግን ዛሬ አህጉራዊ እውቅናን ለማግኘት ችሏል ማለት ነው እና ስለዚህ የተሰማውን ጥልቅ ደስታ ገልጾ ለፈጣሪው ምስጋናን አቅርቧል። እሱን የያዘ ነው ሁሌም ስኬትን የሚቀናጀው። እንግዲህ ስኬት ከዓለም ገና ተነስቶ ሀገሩን ወክሎ አህጉራዊ ሽልማት በማግኘት የልጅነት ህልሙን እውን ያደረገበት አጋጣሚ እንደሆነ ነው የተነገረው። በቀላል መሳሪያዎች ስራውን የጀመረ ቢሆንም ዓለምን የማየትና ታሪኮችን ለህዝብ የማካፈል ራዕዩ ዛሬ ለታላቅ ክብር፣ ለታላቅ ሹመት፣ ለታላቅ ሪዋርድ አብቅቶታል ማለት ነው። እንግዲህ አቤል ለተከታዮቹ ከጀርባው ሆነው ለደገፉት በሙሉ ሽልማቱ የጋራ መሆኑን በመግለጽ ምስጋናውን አቅርቧል። የኢትዮጵያን ሀገሩን በአህጉራዊ ዲጂታል መድረክ ያስጠራው አቤል ጉዟችን ገና ይቀጥላል በማለት ወደፊት የተሻሉ ስራዎችን ለመስራት ያለውን ቁርጥ ዝግጅት ነው ያረጋገጠው። ጠንካራ ልጅ ነው። ኦፍኮርስ የሰራ ነው። እዚህም ደረጃ ላይ ደረሰው ያው ጠንክሮ በመስራቱ ነው። ስለዚህ የሱ በዚህ ደረጃ ሄዶ ለስኬት መብቃት ዲጂታል ሚዲያው ላይ ያሉ ሰዎችን በደንብ ያነቃቃል ብዬ አስባለሁ። በዚህ አጋጣሚ አቤል ልፋትህ ውጤት አግኝቶ ፍሬ ለማፍራት በመብቃቱና በመሸለም ዝግጅት ክፍላችን እንኳን ደስ አለህ ማለት ይፈልጋል። እንግዲህ መጨረሻ ላይ መናገር የምፈልገው ምንድነው የቤት ኪራይን የሰሞኑን የሮኬት ዋጋ ነው። ብዙዎቻችሁ አይታችሁት ሊሆን ይችላል። ከመቼውም ጊዜ በላይ ብዙዎቻችን ከገመት ነው በላይ የቤት ኪራይ ዋጋ በጣም ጨምሯል። ይሄ ብዙዎቻችንን ስለሚመለከት ነው እንደ መረጃ ልጠቀምበት ወይም ደግሞ ልሰራው የፈለኩትና ብዙዎች በዚህ ጭማሪ ወይም ደግሞ እንደ ሮኬት በተተኮሰው የቤት ኪራይ ዋጋ ጭማሪ ግራ ተጋብቷል። ብዙዎች የሚይዙትን የሚጨብጡትንም አጥተዋልና በጣም በሚገርም ሁኔታ 30 እና 40 ሺህ ብር ይከራዩ የነበሩ ቤቶች ዛሬ ከ75 ሺህ እስከ 90 ሺህ ብር ድረስ ደርሰዋል። በነገራችን ላይ ይሄ ዝም ብዬ ከሰዎች ብቻ የሰማሁት አይደለም። እኔም ዞር ብዬ ለመመልከትና ለመጠየቅ ሞክሬያለሁ። አብዛኛዎቹ ድሮ እንግዲህ 3 ክፍል ቤት
እስከ 30 እስከ 40 ሺህ ብር ይገኝ ነበረ። በተለይ አፓርትመንቶች ላይ በዛ ዋጋ መከራየት ትችሎ ነበር። ከ30 እስከ 40 ሺህ ብር ባለው ሬንጅ ውስጥ ማለት ነው። አንዳንድ ቦታ ላይ 45 ሺህ ብር ሊኖር ይችላል። ነገር ግን አሁን እንደነዛ አይነት ቤቶች ህልም ሆነዋል። 75 ሺህ ብር ነው እየተከራዩ ያሉት። እንደው ምናልባት ፈሪሃ እግዚአብሔር ያደረበት ሰው 65 ሺህ ብር ሊያደርግላችሁ ይችላል። 80 ሺህ ብር የሚጠይቁ አሉ። እና የአንድ ሰው ወርሃዊ ገቢው ስንት ሆኖ ነው ለቤት ኪራይ ልጆችን ይዞ የልጆች ትምህርት ቤት፣ ሌሎች ወጪዎች ምናምን ትራንስፖርት ምናምን እንዳሉ ታስቦ አንድ ሰው በኢትዮጵያ የኑሮ ስታንዳርድ ምን ያህል ብር ቢከፈለው ነው 2 መኝታ ክፍል ያለውን ቤት በ75 ሺህ ብር ሊከራይ በ65 ሺህ ብር ሊከራይ የሚችለው የሚለውን ነገር እንግዲህ በያላችሁበት ተወያዩ። ምናልባት እዚህ ጋር የሚባል ነገር ሊኖር ይችላል። የቤት አከራይ መብቱ ነው። ያንን ቤት ሲሰራ ያወጣው ወጪ አለ፣ የራሱ ብዙ ነገሮች ይኖሩታል። ስለዚህ በፈለገበት ዋጋ ሊያከራይ ይችላል የሚል ነገር ሊኖር ይችላል። ኦፍኮርስ ማንም ሰው በንብረቱ ላይ መብቱ ሊኖረው ይችላል። ነገር ግን ሊሚት የሚባል ነገር ያለ ይመስለኛል። በጣም የተጋነነ ሲሆን ትንሽ ደስ አይልም እና መተሳሰብ የሚባለው ነገር የት ሄደ ነው፣ የት ገባ ነው። እንግዲህ አከራይም ተከራይም ሆነን አይተነዋል እና ኢቨን አሁንም አከራዮችም ሆነን እያየነው ነው። እና ይሄንን ጭካኔ ከየት መጣ ነው? ይሄ ጭካኔ ከየት መጣ? ስለዚህ እኔ እስከተጠቀምኩ ሌላው እንደፈለገ አፍርድሜ ይጋጥ ወደሚለው ኮንክሉዥን እየመጣ ነው። አንዳንዶች ደግሞ እንደው ዝም ብለን ዘምነናል ለማለት የምንሰጠው አስተያየት ላይ ልንጠነቀቅ ይገባል። ምክንያቱም ነግሬያችኋለሁ፣ ተከራይም ነኝ አከራይም ነኝ። ሁለቱንም ሳይድ አውቀዋለሁ። ስለዚህ እኔ የማከራያቸው ሰዎች ሊከፍሉ የሚችሉትን ነገር አውቀዋለሁ። እኔ መጎዳት የለብኝም፣ እነሱ መጎዳት የለባቸውም። ኤን ቤቱን አቬሬጁን አውጥቼ ያንን ልናገር እችላለሁ። ግን በፊት ይከፍሉት ከነበረው በላይ 3-4 እጥፍ መጨመር ማለት ይሄ ሂውማኒቲ አይደለም። በጣም ተጨቃቅናል፣ ሰዎች በጣም ተጨቃቅናል። አሁን በአከራይ በኩል ያሉ ሰዎች ሊንጫጩ እንደሚችሉ ይገባኛል። ነግሬያችኋለሁ። ሁለቱም ጋር ነኝ ብያችኋለሁ። ሁለቱም ጋር ስለሆንኩኝ ሁለቱንም ሳይድ አውቀዋለሁ። ስለዚህ ስላከራየን ዛሬ የቤት ባለቤት ስለሆነን በተከራዮች ላይ በዚህ ደረጃ መጨከኑ ፌር አይደለም። ኢትዮጵያኖች ከምሬ ነው የምላቸው፣ ከርህራሄ በጣም እየወጣን ነው ከሚገባው በላይ። እሺ አቅም ያለው እንደምንም እየተፍጨረጨረ ምንም እያለ 60-70 ሺህ ብርም እየከፈለ ሊኖር ይችላል። አቅም የሌለውስ? በኢትዮጵያ ገቢ በዛሬ የኑሮ ውድነት አቨሬጅ በተለይ የመንግስት ሰራተኛ ደሞዝ ስንት ነው? የመንግስት ሰራተኛ ደሞዙንም ተውት፣ እንደው የተሻለ ኢንካም አላቸው የሚባለው ኤንጂኦ ውስጥ የሚሰሩ ነጋዴዎች ናቸው ይሄንን ሊከፍሉ የሚችሉት አይደለ? እነሱም ቢሆኑ አሁን ባለው የኑሮ ስታንዳርድ ይሄን ያህል አፎርድ ማድረግ ይችላሉ ወይ? ስለዚህ ምን አገባኝ፣ አፎርድ ማድረግ ከቻለ ይከፍላል፣ 75 ሺህ ብር መክፈል ከቻለ ይከፍላል፣ ካልቻለ አላስገባም አይነት ነው ያለውና ላይ መንግስት ምን እያሰበ ነው አላውቅም። ከዚህ በፊት ደግሞ የወጣ ህግ ነበረ እንግዲህ ቤት አከራዮችን በተመለከተ ማለት ነው። የተባለው ምንድን ነው? 2 ዓመቱ ሲጠናቀቅ ምናልባት አዲስ ህግ ሊወጣ ይችላል የሚል ነገር ነው እየጠበቅን ያለው። ነገር ግን ያ ከመሆኑ በፊት ነው አሁን ብዙ ጊዜ። ምክንያቱም ተከራዮች ሆናችሁ የውል ጊዜያችሁ በሚጠናቀቅበት ጊዜ አከራዩ የማስወጣት መብት ስላለው አከራዩ የማስወጣት ወይ ቤት እየገባለሁ ብሎ ማስወጣትም ይችላል። የተለያየ ምክንያትም ሰጥቶ የማስወጣት መብት ስላለው ካስወጣ በኋላ 3 እጥፍ 2 እጥፍ ጨምሮ ለማከራየት ነው። ይሄ ይታወቃል። ግን ይሄ ያለውን ማህበራዊ ኬዎስ አያባብሰውም ወይ? ይሄ እንዳይፈጠር መሰለኝ ከዚህ በፊት በመንግስት በኩል መዋዋል አለባችሁ፣ ሊሚቴሽን እንደዚህ ይሆናል። ከዛ በኋላ ዋጋውን የሚያረጋጋው ዋጋውን እየገባ በአካባቢው ስታንዳርድ መሰረት ዋጋ ይተመናል የተባለው መንግስት ነበር። አሁን ግን እሱ አይደለም እየሆነ ያለው። ግለሰቦች እንደፈለጉ እየተመኑ ነው። ስለዚህ እንዴት ነው የሚታየው? እዚህ ላይ እስኪ ሁላችሁም አስተያየት ስጡበት። አላጋጠማችሁም ወይ? ቤት ልቀቁ ተብላችሁ ቤት ልትፈልጉ ሄዳችሁ ኪራይ እናንተ ድሮ 30 እና 40 ሺህ ብር እየከፈላችሁ ዛሬ 80 ሺህ ብር የተባላችሁ የላችሁም ወይ? 75 ሺህ ብር የተባላችሁ የላችሁም ወይ? 65 ሺህ ብር የተባላችሁ የላችሁም ወይ? ሰው ያን ነበር ከየት አምጥታችሁ ነው የምትከፍሉት? አሁን እዛ ጋ ያለው የመንግስትን
የህግ ማዕቀፍ ምናምን እንኳን ትተነው እንደ ኢትዮጵያዊ ብንተዛዘን እንደ ኢትዮጵያዊ ብንተሳሰብ ይሄ ፌር ነው ወይ? ፌር ድሮ የነበሩ አባቶቻችን ይተሳሰቡ እንደ ከየት አምጥቶ ይከፍላል በቃ ይሄን ያህል ነው። ስለዚህ እኛም እንዳንጎዳ እሱም ደግሞ በጣም እንትን እንዳይል እንደዚህ አቬሬጅ የሆነ ነገር እንዲህ የተሳሰቡ ነው ቤተሰቦቻችን የኖሩት። አሁን ያለነው ትውልዶች ግን በጣም ከሰው ይልቅ የገንዘብ ፍቅር በጣም እያየለብን ስለሆነ ይሄ ደግሞ እያደገ ከሄደ ከዚህ የበለጠ ማህበራዊ ኬዎስን ማህበራዊ ቀውስን ሊያባብሰው ስለሚችል ምንድነው መፍትሄው መሆን አለበት ብላችሁ ታስባላችሁ? አስተያየት ስጡበት። እንግዲህ የዛሬ መርሃ ግብር የተከታተላችሁት ነበረ። በቀጣይ በሌላ መረጃ በሌላ መርሃ ግብር የምንገናኝ ይሆናል። እስከዛው ግን በያላችሁበት ሰላም። አባቶች ይጣራሉ፣ ነጠላ ጋርደን ነው የምንቀድሰው ይላሉ። እናም እኛ በሞቀ ቤት ውስጥ እየኖርን ለአጋስተ ሥላሴ እንዴት መሆን አቃተን ብለን ጥሪ ካስተላለፍንበት ዕለት ጀምሮ መቀነታችሁን ፈታችሁ ከቤተሰቦቻችሁ በጀት ቀንሳችሁ ወዳጅ ዘመዶቻችሁን አስቸግራችሁ እነሆ ባላችሁን ገንዘብ ለ2 ሰዓታት ያህል በእግር እየተመላለስን ሲሚንቶ፣ ብረት፣ አሸዋና ድንጋይ እያመላለስን በእናንተ ድጋፍ የጀመርነው የሥላሴዎች ቤት እዚህ ደርሷል። ለቀድሞ በሥላሴዎች ስም እያመሰገንን ለቀጣዩም እስክንፈጽመው ድረስ እንዳትተውን እየተማጸንን እንደጀመርነው በጋራ እንድንጨርሰው አደራ እንላለን። አሁንም ድጋፋችሁ አይለየን። በሊቦ ከምከም ወረዳ የመስኪየ ሥላሴ ቤተ ክርስቲያን አሰሪ ኮሚቴ